ፍቅርና ኤፍሬም እንዴት ነው ነገሮች? ያለች ተመልካቾችን በጣም ያሳቃቸው ነገር ቢኖር የሁለቱ ነውና እውነት ለመናገር በጣም ደስ ይላል። እውነት መስሎና በቃ ግራ የተጋባን ሰዎች አለን። በዛውም ልክ ደግሞ እንደማይሆን የማናቅ በጣም ሰዎች አለን። ብቻ ሰው ግራ ተጋብቶት ነበረና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወዲን ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ሰሞኑን ጠፋ እያልኩ ነው። ቻናሌ ላይክ ሰብ አድርጉልኝ፣ አይከፈልበትም። ሰሞኑን ቀዝቅዞብኛል ማለት ነው። እና ለማንኛውም ፍቅር እንደዚህ ፈገግ ብላ በመምጣቷ የእውነት በጣም ደስ ብሎኛል። እንዳልኳችሁ እንደዚህ በጣም ስኬታማ የነበሩ ሰዎች ጠንካሮች፣ የት ይደርሳሉ የማይባሉ ሴቶችም ወንዶችም በፍቅር አጋራቸው አጋጣሚ ከስራዎች በቃ የሆነ ወደ ኋላ ይላሉ። እንደ በፊቱ እንኳን በቀን ሊመጡ በሳምንት ራሱ የሚመጡበት ሰዓት ይናፍቀናል። እና የሰው ልጅ ደግሞ እንደዚህ ሲሆን በጣም ነው የሚሰማኝ እኔ ማለት ነው። ለምን ማንኛውም ነገር ይቀራል አይደለ? ግን ደግሞ ስኬታችሁ መቅረት የለበትም። ስኬታማ ከሆናችሁ ማንም ሰው ይወዳችኋል። ስኬታማ ከሆናችሁ ማንም ሰው ያከብራችኋል። ስኬታማ ከሆናችሁ ትቷችሁ ሄደ ሁሉ ይመለሳል። የሚጠላችሁ የነበረ ሰው ያከብራችኋል። እና በቃ ስኬታማ አላህም ይወዳል። በሰው ልጅም ፊት ስኬታማ ካልከሆናችሁ ማንም አይወዳችሁም። የራሳችሁ ቤተሰብ ቢሆን ራሱ ማለት ነው። አላማ ከሌላችሁ፣ ገንዘብ ከሌላችሁ፣ እውቀት ከሌላችሁ፣ ራሳችሁን መቻል የማትችሉ ከሆነ ማንም ሰው ይጠላችኋል። እና ስለዚህ ሁልጊዜም ቢሆን ጠንካራ መሆን አለባችሁ። በፈጣሪም በሰው ልጆችም ተወዳጅ እንድትሆኑ፣ ለራሳችሁም ክብር እንዲኖራችሁ፣ ደስተኛ ህይወት መኖር ካሰባችሁ ሁሌም ከስኬታችሁ ወደ ኋላ አትበሉ። በቃ ማንኛውንም ነገር ትጀምሩታላችሁ። የሚሆነው አላህ ሲፈቅደው ነው፣ የማይሆነው ደግሞ እሱ ሳይፈቅደው ነው ካላስ። ስለዚህ ስኬታችሁን ወደ ኋላ ማለት የለባችሁም። አላህ ሙሉ ጤና እስከሰጣችሁ ድረስ መስራት። በቃ እናንተ የምትሰሩት በእነዛን ሰዎች ተንተርሳችሁ አይደለም። ራሳችሁ ትችላላችሁ። በቃ ራሳችሁን ሁሌም ቢሆን እችላለሁ በሉት። ሰው ኖረም አልኖረም ሁሌም እንደምትሰሩ እንደምትችሉ ለራሳችሁ ንገሩት ማለት ነው። እና እንግዲህ ብዙ ሴቶች ብዙ ዩቱበሮች መጀመሪያ ጓደኛ የሚሆን ፍቅረኛ ይዛሉ። ከዛ በኋላ እነዚያ ሰዎች ጋር ሲጣሉ ለወር ለሁለት ወር እንዲሁም 6 ወር ከዛም በላይ ይቀራሉ። ቢመጡም ደግሞ በሳምንት አንድ ቀን ከመጡ በኋላ ተመልሰው ይጠፋሉ። እና ፍቅር እንግዲህ ያው ለብዛት እየጠፋች ነው። ግን ደግሞ ባገኘችው አጋጣሚ ለመስራት ወደ ኋላ አላለችም፣ እየሞካከረች ነው። እና አሁንም ቢሆን ስራዋን ቀጥ ብላ እንዲሰራ ነው። አንደኛ ልጅ አለቻት። አሁን እሷ ለእሷ ብቻ ሳይሆን ለልጇም ጠንካራ ስኮን ስትሰራ ነው አይደለም ዘና ብላ ልጇን የምታሳድገው ማለት ነው። ስለዚህ ጠንካራ መሆን አለባት። በቃ ህይወት ይቀጥላል። አንድ ሰው ስለሄደ የኛን ስኬትም ማንነታችንንም ልባችንንም ህይወታችንንም ይዞት ሄደ ማለት አይደለም። በእርግጥ እሷ ጠንካራ ላይ ናትና ሌሎችም ይሄን ነገር ትምህርት መውሰድ ያለባችሁ። ምንም አይነት ነገር ሲጀምሩ ራሳችሁና ራሳችሁ በቃ ሁሌም ትችላላችሁ። ያን ሰው ካለ ሰየው ደስተኛ ሆናችሁ የምንኖርበት፣ ያን ሰው ባይኖርም ደግሞ ብቻችሁን እዚህ ደረጃ ደርሳችሁ ይለካላህ በታይ። ስለዚህ አላህን ተደግፋችሁ ሁሌም ትደርሳላችሁ። የሰው ልጅ ላይ የስኬታችሁ ምንጭ ሳይሆን በቃ እሱ ቢኖርም እናንተ ስኬታማ ናችሁ፣ ባይኖርም ደግሞ እንደዛ አይነት ሰው መሆን አለባችሁ። ገባችሁ አይደል? ስለዚህ እና ኤፍሬም እንግዲህ ያው እንደዚህ አፈቀርኩሽ በማለት አበባ በመስጠት ትናንት ሁሉንም ሰው አስደምሟል። እነሱ ብቻ ሳይሆን እሷ ብቻ ሳይሆን ሁላችንም ደንገጣናል ሳይሆን ያኔ ውሸት እንደሆነ ኤፍሬም ይሄን እንደማያደርግ ሁላችንም እናውቃል። ግን ደግሞ እንዲህ አይነት ሀሳብ ሲመጣ የገረማቸው ብዙ ሰዎች አላቸው ነው። ያው ፕራንክ እንደሆነ እናውቃል፣ ቢሆንም ያው ያስደነግጣል። እና ለማንኛውም እንዳለው ኤፍሬም እንግዲህ ብዙ ኮመንቶች በቃ እንዴት ነው ነገሩ እውነት መስሏቸው እንዴት ወንድምህን ምናምን በቃ ብዙ ነገር እያልናችሁ ነበር። እና ያው ያ ነገር ፕራንክ ነው ብሏል። ፕራንክ ነበር። ያንን ለመመለስ ዛሬ ደግሞ ፋሻ ብረቅ አድርጎ እሷን ለማስደሰት ጠብቋት በጣም ደስ ብሏታል። እና ኤፍሬም ማለት በጣም ጥሩ ልጅ ነው የምር ማለት ነው። ፍቅር እንግዲህ አይታችኋል። ከአብርሃም ጋር ያሳለፋችሁም ብዙ ነገር ሀዛዎች ደግሞ ህይወት ከፉሀድ ጋር ሌሎችም ባሰራለ ግን ደግሞ አሁንም ከጎኗ ነው። እና የሰው ልጅ ማለት መወለድ ቋንቋ ነው። ገባችሁ አይደለም? በጣም ደስ ይላል። አይዟችሁ ብሏችሁ እናንተን የሚያበረታታ ስወርቅ ወይም ደግሞ ወደ ኋላ ስቀሩ ሰው ሲኖራችሁማ ችግር የለውም። ፍቅራን ሰው ሲኖራት ኤፍሬም አልነበረም ከሷ ጋር። አሁን ላይ ግን ብቻዋን ወደ ኋላ እንደቀረች ስላየ
ተባብረን መስራት አለብን ብሎ ለስራ እንግዲህ እሷን በፕራንክም በሰርፕራይዝም እያደረጋን ነውና ኤፍሬም እውነት ትልቅ ሰው ነህ፣ በርታ፣ እንደዚህ ነው በቃ የሰው ልጅ ማለት ሰው ሲጠፋ ሰው ብቻውን ሲሆን አይዞህ የሚል ነውና በጣም ጥሩ ነው። በርቱ፣ ስሩ፣ ተቀየሩ። ወደኋላ መቅረት የለባችሁም። በጥሩ ነገር ሁልጊዜም በውሸት በምናምን ብቻ ሳይሆን በቁም ነገርም ሁልጊዜም ቢሆን ጥሩ ለሰዎች ያስተምራል የምትሉትን ነገር ብትሰሩ ጥሩ ነው። ኢንሻአላህ በጣም ብሩህ አይምሮ አላችሁ ሁላችሁም። አመለካከት ምናምን ግን ደግሞ በብዛት የምትመጡት በውሸት ነገር ነውና ጥሩ ነገር እውነተኛ የሆነ ነገር ሰዎችን የሚያስተምር ሰዎችን ተስፋ የሚሰጥ ነገር ብትሰሩ ደስ ይላል። እንዳልኳችሁ በቃ ኤፍሬምም ከኤደን ጋር ሰራ። ማን ነው ደግሞ አቻዜብ ነው ማን ነው ስሙ? ከሷም ጋር ኤዱ ነው ማን ኤዱ ምና ሌላ አለች። እነሱም ጋር ሌሎችም ጋር ያያችሁት እየሰራችሁ ግን እየተለያዩ ነው ሁሉም ነገር እና ስለዚህ የፍቅሩ ነገር ትክክለኛውን መንገድ ያምናችሁበት ትዳር ውስጥ ካልገባችሁ የፍቅረኛ የሚለው ነገር ሁሌም ከመጣላት ወደ ኋላ አትሉም። እና ትዳር ከሆነ በትዳር ቀጥ ብላችሁ ኑሩ። ካለበለዚያ ደግሞ መነካካት አይምሯችሁን ማቁሰል ነው፣ በቃ ልባችሁን ማቁሰል ነው። ስኬታችሁን እንትን ትላላችሁ። አላህም አይወደውም ለማለት እወዳለሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ስደተኛ እህታችሁ ነኝ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሂቡ ነኝ። ስላዳመጣችሁኝ አመሰግናለሁ። ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላህ